ይህ እንግዲህ በብፁዕ አባታችን መሪነት አስተባባሪነት የተገነባ ትልቅ የሆነ ግዙፍ የሆነ መንፈሳዊ ኮሌጅ ነው ማለት ነው። ዲዛይናቸው በጣም እጅግ ውብና ማራኪ ከመሆኑ በዘለለ በጣም ኳሊቲ በሆነ መልኩ አባታችን እጅግ እናመሰግኖታለን፣ እንወደውታለን። ትልቅ አሻራ ነው። እንግዲህ የሚበላበትና የሚጠጣበት ድግስ ወይም ሰርግ ነበር የሚመስለው። ሰላም ቤተሰቦች እንዴት ናችሁ? ይህ ስለ ወይብላ ማርያም የምንሰራው አራተኛውና የመጨረሻው ቪዲዮ ይሆናል ማለት ነው። በመጀመሪያ እንግዲህ በመግቢያ ቪዲዮአችን እንዳሳየዋችሁ አርፈድፈድ ሲል ከረፈደ ብንደርስም ታቦቱ ዙሮ ለመግባት ወደ መንበሩ በሩ ላይ ቆሞ አባቶች፣ ካህናት፣ ሊቃውንት፣ ቀሳውስት፣ ዲያቆናትና ሰንበት ተማሪዎች፣ ወጣቶች፣ ምዕመናንና ምዕመናት ሁላቸውም ካህናቱ፣ ቀሳውስቱ፣ ሊቃውንቱ፣ ዲያቆናቱ ማህሌቱን፣ ሰንበት ተማሪዎችና ወጣቱ ደግሞ ዝማሬውን እንዲሁም በተጨማሪ ምዕመናንና ምዕመናት በእልልታና ጭብጨባውን ቅልጥ እያደረጉት ነበር የደረስነው። እናም እንዲህ ያለ ታቦቱ በሰላም ወደ መንበሩ ከተመለሰ በኋላ ሰንበት ተማሪ ዘማሪያን ዝማሬውን እንዲሁ ቅልጥ እያደረጉት ቆየን። ከቆይታ በኋላም በመግቢያችን ላይ እንዳያችሁት ያብጽሐን አመከመዮም ወይም እንደ ዛሬው ከርሞ ያድርሰን ብለን ዘምረን ዝማሪያችንን ቋጨን። በመቀጠል በቤተ ክርስቲያኗ ስርዓትና በአገሬው ባህል መሰረት አጥር ግቢ ለማመስገን የገቡ ህዝበ ክርስቲያኖች ወይም ምዕመናንና ምዕመናት ጸበል ጻዲቅ ቀምሰው መሄድ የነበረባቸውና ታዳኛም ዞር ብለን ሰው ቀለል ወዳለበት ሄድንና ተቀመጥን። እንግዲህ ወቅቱ ጾም ከመሆኑ አንጻር የተለያዩ የጾም ጸበል ጻዲቆች ቢኖሩም እኛ እንግዲህ እንዳጋጣሚ ሆኖ የሄድንበት አገር ያተር በእንጀራ ነበርና ግጥም አርገን ከሌሎች እህት ወንድሞቻችን ጋር በልተን የሚጠጣም ጠላችንን እንዲሁ ግጥም አርገን ጠጥተን ተነሳንና በአገሬው ባህልና ስርየት እየተደነቅን ለተመልካቾቻችን ዞር እያልን መቅረጻችንን ቀጠልንበት። ለስሙ ጸበል ጻዲቅ ቃሉን እንጂ እንደተፈለገ የሚበላበትና የሚጠጣበት ድግስ ወይም ሰርግ ነበር የሚመስለው። የሰው ድባብ፣ ያስተናጋጆቹ እንክብካቤ ብቻ ምን ልበላችሁ በጣም ደስ የሚል ነው። በጣም ይለያል። እንዲህ እያልን ቀረጻችንን ጨርሰን እንግዲህ ወትሮም ወደዚች ቅድስት ምድር ወይም ወደዚች እናት ቅድስት ቤተክርስቲያን መምጣታችን በሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ነበርና እንግዲህ ወደዚህ ለመላው ህዝበ ክርስቲያን ብስራት አለና ያንን ብስራት ደግሞ ሂዳችሁ ጎብኙ። ከምን እንደደረሰ በኔ አስተባባሪነት የተጀመረውን ጅማሮ እዩ ተብለን ነበርና እሱን ለማየት ወደዛ ሄድን። አስቀድሜ እንደነገርኳችሁ ይህ እንግዲህ በብፁዕ አባታችን መሪነት አስተባባሪነት የተገነባ ትልቅ የሆነ ግዙፍ የሆነ መንፈሳዊ ኮሌጅ ነው ማለት ነው። ለመንፈሳዊ ተማሪዎቻችን የተሰራ ነው። በጣም ይበል የሚያስብልና ሊበረታታ የሚገባ ነው። እውነት ነው፣ ቤተክርስቲያንና ምዕመኖቿ ከዚህ በላይ ማድረግ ይችላሉ። ነገር ግን ይሄ ካለን አቅም በትንሿ ያረግን ነው ማለት ነው። እንግዲህ አባታችንን በጣም እናመሰግነውታለን፣ ወደውታለን። ትልቅ አሻራ ነው ያሳለፉት ማለት ነው። እዚህ ላይ መንፈሳዊ ተማሪዎቻችን እንግዲህ በተሟላና ዘመናዊ በሆነ መልኩ ትምህርታቸውን ይማራሉ ማለት ነው። እንደምታዩት በጣም ግዙፍ የሆነ ህንፃ ነው። በጣም እኔ እንግዲህ ማየት የቻልኩትን ብቻ ነው ያሳየኋችሁ እና በጣም ደስ የሚል ዲዛይን ነው። እንግዲህ በጣም ሀሳቡ በጣም የሚገርም ሀሳብ ነው ማለት ነው። ለሌሎች ሀገረ ስብከቶች በጣም አርአያ የሚሆን ነው ማለት ነው። እንግዲህ እንደምትመለከቱት በጣም የሚያምር ዲዛይን ነው ምናምን። እዚህ ጋር ደግሞ የምታያቸው እንግዲህ ጎጆ መሳይ ናቸው ማለት ነው። እንግዲህ እነዚህ ይመስለኛል መኖሪያ ናቸው ወይም ደግሞ ጉባኤ ቤቶች እንግዲህ እዚህ ይሆናል ማለት ነው እንትን የሚሉት እና በጣም የሚያምሩ ናቸው። ዲዛይናቸው በጣም እጅግ ውብና ማራኪ ከመሆኑም በዘለለ በጣም ኳሊቲ በሆነ መልኩ ነው የተሰሩት ማለት ጥንቅቅ ብለው የተሰሩ ናቸው ማለት ነው። በጣም ደስ ይላል። እንግዲህ ይህ የመጨረሻ ቪዲዮአችን እንደመሆኑ መጠን ወይብላ ማርያም እንግዲህ ለማታውቋት ማለት ነው እንዳትወዛገቡ ወልዲያ ዙሪያ የምትገኝ ወልዲያ ዩኒቨርሲቲ ትንሽ አለፍ እንዳላችሁ የምታገኟት አንዲት አጥቢያ ቤተክርስቲያን ነች ማለት ነው። በጣም ጥንታዊ ቤተክርስቲያን ነች እና እንግዲህ ቪዲዮአችንን ይሄን ይመስላል ማለት ነው። ብፁዕ አባታችን እጅግ እናመሰግኖታለን፣ እንወደውታለን። ትልቅ አሻራ ነው እንግዲህ በዘመኖት ያሳለፉልን ማለት ነው። በጣም የሚገርም ነው ይበል የሚያስ
የሚያስብል ነው። ሌሎች አጥቢያ ወይም ሌሎች ሀገረ ስብከቶች ደግሞ ከአባታችን ተምራችሁ እንደዚህ አይነት ነገር አስተባብራችሁን ለማስገንባት ብትሞክሩ ብትጥሩ በጣም ውጤታማ ትሆናላችሁ ብዬ አምናለሁ። ምክንያቱም ህዝበ ክርስቲያንና ቤተክርስቲያኗ ጀስት ቤተክርስቲያን ሀገር አይደለች። ሀገር ደግሞ ማድረግ የማትችለው ነገር የለም፣ ታደርጋለች ሁሉ ነገር በሂደት ማለት ነውና ማድረግ የማንችለው ነገር አይኖርም ማለት ነው። መንፈሳዊ ተማሪዎቻችን ልክ መንግስት ዓለማዊ ተማሪዎችን እየተንከባከበ ዩኒቨርሲቲ ምናምን አዳሪ ትምህርት ቤት እያለ ኖርማሊ በደንብ እንደሚያስተምር እንግዲህ መንፈሳዊ ተማሪዎቻችን በጣም የተታው ነግልኬትድ የሆኑ ናቸው ማለት ነው። በጣም የሚገባቸውን ነገር አላገኙም። ስቲል መንደር ለመንደር እየዞሩ ስቲል ንጽህና የሚባል ብዙ ነገሮች አሉና እነሱ ነገሮች ባልተሟላ መልኩ ነው ነገሮችን ተቋቁመው ረሃቡን፣ ድርቁን፣ ሁሉን ነገር ተቋቁሞ ነው እየተማሩ ያሉት ማለት ነው። በሚገባቸው ልክ ልንንከባከባቸው ይገባል። ምክንያቱም የቤተክርስቲያን ተረካቢ እነሱ ናቸው ማለት ነው። ጥሩ ሊቃውንት፣ ቀሳውስት፣ ዲያቆናት የምታፈራው እናት ቤተክርስቲያን እስከሆነ ድረስ ደግሞ ልትንከባከብ ይገባል ነው። አመሰግናለሁ። እና በመጨረሻም እስከዚህ ሰዓት ድረስ አይታችሁኝ ሰብስክራይብ ያላረጋችሁ ላይክ ያላረጋችሁ ካላችሁ ሰብስክራይብ እና ላይክ እያረጋችሁኝ የተሰማችሁን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ ደስ ይለኛል። እወዳችኋለሁ። ቸር ሰንብቱ። በሌላ ቪዲዮ እስከምንገናኝ ድረስ